አመሰግናለሁ ሶፊ። እንግዲህ የኢትዮጵያ አትሌቲክስ ጉዳይ የሀገራችን ብሔራዊ ስፖርት ከምንላቸው መካከል አንዱ አትሌቲክስ ስለሆነ ብዙዎቻችን የተለያዩ የዓለም አትሌቲክስ ሻምፒዮናዎች የኦሎምፒክ ውድድሮች በመጡ ቁጥር ከኢትዮጵያውያን አትሌቶች የሚጠበቁ ነገሮች አሉ። ከጀግናዋ አትሌት ደራርቱ ጀምሮ እስከነ ኃይሌ ገብረስላሴ እስከነ ቀነኒሳ እስከነ ጥሩነሽ ዲባባ፣ መሰረት ደፋር፣ ብዙዎቹ ያልጠቀስኳቸው በጣም ብዙ ኢትዮጵያውያን አትሌቶች አሉ። የኢትዮጵያን ሰንደቅ ዓላማ ከፍ አድርገው በዓለም አደባባይ በማሳየታቸውና የኢትዮጵያ የአትሌቲክስ ስፖርት የሀገራችን ትልቁ ብሔራዊ ስፖርት ከሚታዩ መካከል አንዱ ስለሆነ ነው እና አትሌቲክሳችን ደግሞ በተለያዩ ጊዜዎች በተለያዩ ምክንያቶች የአትሌቶቻችን ብቃት እየወረደ መምጣቱ እንዲሁም ደግሞ የአትሌቲክሳችን ስፖርት ችግር ውስጥ እንዲገባ መሆኑ ብዙዎች አሳሳቢ እንደሆነ ይናገራሉ። በተለያዩ ጊዜያቶች እኛን ጨምሮ ስንናገር ነበር። የኢትዮጵያ አትሌቲክስ ስፖርት እንደ አይናችን ብሌን የምናየው ምክንያቱም እግር ኳስ ላይ ያለን ደካማ ነው። በሀገር ደረጃ የኢትዮጵያ እግር ኳስ እምብዛም ነው፣ ደካማ ከሚባሉ ሀገራቶች ተርታ ነው የምንመደበው በእግር ኳስ። በአትሌቲክስ ግን የኢትዮጵያ ስም ቀድሞ ነው የሚጠራው። ጀግኖች አትሌቶቻችን የሀገራችንን ሰንደቅ ዓላማ በዓለም አደባባይ ከፍ አድርገው ያሳዩበት ድል ቀጣይነት እንዲኖረው ያስፈልጋል። ነገር ግን በተለይ ከነ ቀነኒሳና ከነ ጥሩነሽ ዲባባ፣ መሰረት ደፋር በኋላ በተጠበቀው መልኩ ቀጥሏል ብዬ አላምንም። እየተቆራረጠ ኦፍኮርስ ቀጥሏል። የመጡ አትሌቶች አሉ፣ እነ ለተሰንበት ግዳይ፣ እነ ጉዳፍ፣ እነ ሰለሞን ባረጋ አይነት አትሌቶች መጥተዋል። ግን በነ ቀነኒሳና መሰረት እና ጥሩነሽ አተካካይነት የተተኩ ናቸው? አይዳውት ጠራጠራለሁ። ምክንያቱም እነ ኃይሌን ለመተካት እነ ቀነኒሳ መጥተዋል፣ እነ ደራርቱን ለመተካት ደግሞ እነ ጥሩዬና እነ መሰረት መጥተዋል ማለት ነው። ከዛ በኋላ ግን ያለው ወጥነት አልነበረም። ውጤት ይመጣል፣ የሆነ ሰዓት ላይ ደግሞ ውጤት ይጠፋል። ወጣ ገባ ያለ አይነት ነገር በአትሌቲክሱ ላይ አለ። ብዙ ምክንያቶችን መደርደር ማንሳት ይቻላል ብዬ አስባለሁ። በጣም ብዙ ችግሮች አሉት በኢትዮጵያ አትሌቲክስ ላይ። አትሌቱ ላይ የሚፈጠር ችግር አለ፣ ራሳቸው አትሌቶችም የሚፈጥሩት ችግር አለ። በአትሌቶች መካከል ያለው ግንኙነት መልካም አለመሆን፣ ብሔራዊ ቡድን ስሜት መጥፋት። በፊት ብሔራዊ ቡድን ነበር። ብሔራዊ ቡድን ከጠፋ በኋላ ነው የአትሌቶቻችን በጋራ የመስራት ክፍተቶች እንዲፈጠሩ ያደረጉት። በዋናነት በአሰልጣኝ ነው የምሰለጥነው፣ በባሌ ነው። ብዙዎቹ ባሎቻቸው አሰልጣኞቻቸው ናቸው ብዙ አትሌቶች እና ስምም ዝናም ስለነበራቸው በርካታ አትሌቶች ፌዴሬሽኑን የመጫን ፓወር አላቸው። ፌዴሬሽኑ ከአትሌቶች በላይ መሆን ሲገባው በአንጻሩ አትሌቶች ከፌዴሬሽኑ በላይ እንዲሆኑ አስገደደ። ምክንያቱም ውጤታማ ናቸው፣ እኔ ባለቤቴ ነው የሚያሰለጥነኝ ይላሉ። ኖ ከተባለ አንወዳደርም ይላሉ ማለት ነው። እና ብዙ አትሌቶች በባለቤቶቻቸው ወይም በትዳር አጋሮቻቸው እንዲሰለጥኑ መሆኑ ከአትሌቲክስ ፌዴሬሽን ጋር ያለውን ግንኙነት አትሌቲክስ ፌዴሬሽን በአትሌቶች እጅ እንዲጠመዘዝ አድርጎታል ብዬ አስባለሁ። በአንጻሩ ደግሞ ራቅ ብለን ስናይ፣ ነገሩን ሰፋ አድርገን ስናየው ደግሞ የስፖንሰሮች ጣልቃ ገብነት፣ የማኔጀሮች ሁኔታ፣ ስፖንሰሮች ሲባሉ እነ ናይኪና አዲዳስን መውሰድ ይቻላል። ሰፋ አድርገን ስናየው ማለት ነው። ማኔጀሮችም አሉ። እነዚህ ተደምረው የኢትዮጵያን አትሌቲክስ ውስብስብ እንዲሆን አድርገውታል። አትሌቶች ሞር ለሀገር ከመሮጥ ይልቅ ለግል ጥቅማቸው ወይም በግል ውድድሮች ላይ ሄደው አሸንፈው ውጤት ማምጣትን መምረጥ ጀመሩ እና አትሌቲክሳችን ብዙ አጣብቂኝ ውስጥ እንዲገባ አድርጎታል። የ20 ዓመት የዓለም አትሌቲክስ ሻምፒዮና ውድድር እንዳጠቃላይ ተስፋ ሰጪ የሆኑ አትሌቶች የታዩበት ነው ብዬ አስባለሁ። እነዚህ የነገ ተስፋዎች ናቸው። የነገ ትላልቅ ውድድሮች ላይ ሀገር ተረካቢዎች ናቸው። አሁን አሜሪካ ዩጂን ኦሪገን ላይ የተካሄደ ውድድር ማለት ነው እና ሁሌም በኢትዮጵያ አትሌቲክስ ላይ ክፍተቶች ይፈጠራሉ። ክፍተቶች የሚፈጠሩት ደግሞ ውድድሮች ሊካሄዱ ቀናቶች በቀረቡበት ወቅት ነው። ለምሳሌ አሁን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኦሪገን ዩጂን ላይ የተካሄደው 2 ወርቅ 3 ብር 1 ናስ አግኝተናል። ከዓለም 5ኛ ከአውስትራሊያ ጋር እኩል ነን። ከአፍሪካ ደግሞ 2ኛ ኬንያን ተከትለን ማለት ነው። ግን ኬንያውን ያመጡት ውጤትን ተመልከተው ሶፊ እንዴት እንደሆነ ስኬታማ ውድድር ነው ያከናወኑት። ኦፍኮርስ ቅድም ያልኩትን ነገር እንተው፣ ሌላ ጊዜ በደንብ እናብራራዋለን። ከዚህ በፊትም አንስተነዋል። ይሄ የናይኪና የአዲዳስ ጉዳይ ማለት ነው።
እሱን እንቶ ምክንያቱም ናይኪ ያለው ታውቃለህ ኦሪገን ነው ሶፊ እዛ አሁን ውድድሩ የተካሄደበት አካባቢ ነው ናይኪ ያለው እና ትልቅ ፋክተሪ አላቸው ትልቅ ስቶር አላቸው የናይኪ ስቶር አለ እኔ ወደዛ ወደ ዩጂን ሄጄ ነበርና ሲሄድ እዛ ናይኪ ስቶር ውስጥ ገብቻለሁ በጣም በርካሽ ዋጋ ነው ትጥቆች አጠቃላይ ልብሶች የሚሸጡት ማለት ነው ወደ ፖርትላንድ አካባቢ የቀረበ ይመስለኛል ናይኪ ስቶሩ ያለበት ማምረቻ ዋና ያለበት እዛው ነው ስቶርም አላቸው ትልቅ ስቶር አላቸው ሶ አስቧል ናይኪ ያለበት አካባቢ የናይኪ አትሌቶች የኬንያ ደግሞ የኬንያ ስፖንሰር ደግሞ ናይኪ ነው ታውቃለህ ሶፊ የኢትዮጵያ አዲዳስ ነው እዚህ ጋር ኢትዮጵያ አትሌቲክስ ፌዴሬሽን የተዋለው ከአዲዳስ ጋር ነው ሶ የናይኪ አትሌቶች አድቫንቴጅ ይወስዳሉ ምንም ጥያቄ የለውም ምክንያቱም ናይኪን እያስተዋወቅ ናይኪ ያለበት ቦታ ላይ ሩጠህ የናይኪን ድል ነው ማስመዝገብ ያለብህ ተጽዕኖ አለው ወደ ኢትዮጵያ እንምጣና ኢትዮጵያ ላይ የኢትዮጵያ አትሌቲክስ ላይ ከዚህ ከ20 ዓመት በታች ዓለም አትሌቲክስ ሻምፒዮና ላይ አንደኛው ጉዳይ የአጃይባ አልዬ ጉዳይ አከራካሪ የሆነበት ሂደት ነው በነገራችን ላይ በአጃይባ ብቻ አይደለም ይሄ ነገር እንዲህ አይነት ውዝግቦች የተከሰቱት በጣም በበርካታ አትሌቶች ተከስተዋል ተመሳሳይ አይነት ድርጊቶች ተከስተዋል ለደህንነት ስንል ያንዳንዶቹን አንጠራም ምክንያቱም ያስቀነሱም ስላሉ አዎ እንደዚህ አይነት አጋጣሚ ገጥሟቸው ያስቀነሱም አሉ በትክክል ግን በጣም ጉልት ብሎ ከወጡት መካከል የወርቋ ኦብቪየስሊ መነጋገሪያ ነበረ በደብዳቤ የሚመጣ ነገር ስለሆነ የእሷን ብናወራበት ብዙም ችግር ያለው አይመስለኝም ግን ከዛ ውጭ ግን ብዙ አትሌቶች አሉ በትክክል ኢንዳይሬክትሊ ወይም በውስጥ መረጃ ተልኮላቸው ያስተካከሉም አስተካክለው አሁን እየሮጡ ያሉ አሉ በነገራችን ላይ አስተካክለው እየሮጡ ያሉ አሉ በትክክል ስለዚህ ያው ውስብስብ ነው ያው ባይዘወይ የሕክምና ባለሙያዎችን ጥልቅ የሆነ ሐሳቦችን የሚፈልግ ጉዳይ ነው ይሄ እኛ ግን ከላይ የምናነሳው ሜጀር የሆኑ ነገሮች ከዚህ በኋላ እንዳይከሰቱ እንደዚህ ነገሮች እንዴት መከላከል አለብን እንደዚህ ነገሮች ሚስጥር መጠበቅ ያለብን በምን መንገድ ነው ነገሮችንስ መግለጽ ያለብን ከዛ በኋላስ የተከሰቱ ነገሮችን እንዴት ነው መከላከል ያለብን የሚሉት ላይ እነሱ ላይ ትኩረት ማድረግ ከማድረግ አንጻር እንጂ ዲቴል የገባውን የሙያን ጉዳይ ወደፊት በባለሙያ በዶክተሮች እንዴት ነው የሚቀነሰው እንዴት ነው የሚጨምረው ለምንድን ነው የሚቀነሰው ለምንድን ነው የሚጨምረው የሚሉትን ጉዳዮች በደንብ በባለሙያ እናስተነትነዋለን እኛ ግን ሜጀር የሆነው ነገር ኢንሲደንቱ ተከሰተ ኢንሲደንቱን እንዴት ነው ማኔጅ ያደረግ ነው ልክ ነው ወይ ልጅቷን የሚጎዳ ነው ወይ አትሌቲክሷችን የሚጎዳ ነው ወይ በመንገድ ነው ማኔጅ ያደረግ ነው የሚለውን መመልከት ያለብን ይመስለኛል በትክክል አንደኛ እኛም ሶፊያ አይተ ከሆነ ውድድሩ እየተካሄደ ይህን ጉዳይ ማንሳትም አልፈለግንም ውድድሩ ካለቀ በኋላ ነው ምክንያቱም ተመሳሳይ አይነት ነገሮች እየተከሰቱ ስለሆነ በኢትዮጵያ አትሌቲክስ ላይ መማሪያ መሆን ያስፈልጋል የኢትዮጵያ አትሌቲክስ ፌዴሬሽን ነገሮችን እንዴት ነው ማኔጅ እያደረገ የሚገኘው የሚሉትን ነገሮች ማየት መገምገም ተገቢ ነው ብለን ስላመንን ነው ከውድድሩ በኋላ ይሄንን ሐሳብ ማንሳት ያስፈልግ ነው የአጃይባ ጉዳይ አንድ ሁለተኛው የእድሜ ችግር በዚህ በ20 ዓመት በታች ዓለም አትሌቲክስ ሻምፒዮና በዋናነት እንደ ችግር የሚነሱ ጉዳዮች ብዬ የማስባቸው ማለት ነው ከዛ ሶስተኛ ምናልባት አትሌቶች ካነሷቸው መካከል የ1500 ሜትር ሯጩ ደስታው እኛ ጋር ሩዝ ብቻ ነው የምንበላው ሌሎቹ ደግሞ ያገኙትን ብዙ ነገር ነው የሚመገቡት የሚለው ነገር እንደ ሶፊ ስታየው ፈገግ የሚያሰኝ ነገር ነው ግን በጎን ግን የሚሰጠው ትልቅ ትምህርት አለ ከስነ ምግብ ጋር በተያያዘ የስነ ምግብ ባለሙያ እንዴት ከአንድ ብሔራዊ ቡድን ጋር አብሮ አይጓዝም የሚለው ጥያቄ የሚያስነሳ ይሆናል እያንዳንዱን ተራ በተራ እናንሳቸው ብዬ አስባለሁ ከአጃይባ አልዬ ጋር በተገናኘ የኢትዮጵያ አትሌቲክስ ፌዴሬሽን የግልጽነት ችግር በይፋ የታየበት ነው ብዬ አስባለሁ አንድ የግልጽነት ችግር ሁለተኛ ሚስጥር አለመጠበቅ እነዚህ ሁለት ጉዳዮች በዋናነት ጎልቶ ይነሳሉ ብዬ ነው ማምነው ነኝ አጃይባ አልዬ የ400 ሜትር ሯጭ ነች አጭር ርቀት ነች ኢትዮጵያ ባልተለመደ ርቀት ላይ በ400 ሜትር ርቀት በጋና አክራ በተካሄደው ውድድር ላይ ለኢትዮጵያ በታሪክ ለመጀመሪያ ጊዜ የወርቅ ሜዳሊያ ማምጣት የቻለች አትሌት ነች እቺ አትሌት በብሔራዊ ቡድን ውስጥ ተመርጣ አብራ ልምምድ ስትሰራ ቆይታ የአሜሪካ ቪዛ ተመቶላት ለጉዞ በተዘጋጀችበት ወቅት ያንቺ ትኬት አልመጣም በሚል ምክንያት እንድትቀር ተደረገ ስህተቱ የሚጀምረው እዚህ ጋር ነው ከዛ በኋላ አጃይባ አልዬ ለምንድነው ያልሄደችው ለምን አልተጓዞችም ተብሎ ቅሬታዎች ሲቀርቡ የተሰጡ መልሶች ደግሞ ፓራዶክስ ሆኑ እርስ በርስ የሚጋጩ መልሶች ነው በጣም ትልቁ የሚደባረ የነበረው ነገር እሱ ምክንያቱም አትሌቷ
ትኬት አልመጣልሽም ነው የተባለችው። አዎ አንዱ ስትቀር ሪዝናው ሳይደረግ ትኬት አልመጣልሽም እና ከዝርዝሩ ውስጥ የለሽም ከመጣላችሁ ውስጥ ተብላ ነው የተመለሰችው። ኤግዛክትሊ። ይህንን ስህተት ለማረም የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ለምሳሌ ካልተሳሳትኩ ዶክተር ቅድስት መሰለችኝ በኢትዮጵያ ቴሌቪዥን ቀርባ የሰጠችው አስተያየት አለ። የአጃይባ አልዬ ጉዳይ የሕክምና ውጤት ነው እንድትቀር ያደረጋት የሚል ጉዳይ አንስታለች። የሕክምና ውጤት ነው ሶፊ ተመልከተ እዚህ ጋር እንግዲህ የሕክምና ውጤት ነው ያስቀራት የሚል ጥያቄ ከተነሳ የዓለም አቀፉ አትሌቲክስ ፌዴሬሽን በግል ኢሜይሏ ነው የሚልክላት። እኛ እናውቀውም፣ ግን ለእኛ የመጣው እንዳታወዳድሩ ተብለን ነው እንዳትልኳት ተብለን ነው የሚል ምላሽ ነው የሰጠችው። አሁን እዚህ ጋር ምን አይነት ጥያቄ ያስነሳል እንዴ? እችን ልጅ እንዳትልኳት ብሎ የዓለም አቀፉ አትሌቲክስ ፌዴሬሽን መረጃውን የሚልከው በምንድን ነው? እሁድ ማታ ሊጓዙ በዛኑ ቀን ነው እንደሚልከው። በምንድን ነው የላኩስ? አዎ ጥያቄው በምንድን ነው የላኩ? ኤግዛክትሊ። አየው እንዴት ፓራዶክስ እንደሆነ። መጣራት ያለበት ነገር ተልኳል ተብሏል። በምን ኢንፎርማል ከሆነ ልክ አይደል? አሁን የምንሰማቸው ነገሮች አሉ። በሚሴጅ ተልኮልኛል፣ ለፕሬዚዳንቱ እንዲተረጎለታል፣ ለከሌ ተጽፏል ምናምን የሚባል ነገር አለ። ኤግዛክትሊ። ይሄ ከሆነ ኢንፎርማል ኢንፎርማል ነው፣ ልክ አይደል? ይሄ ነው እንግዲህ የግልጽነት ችግር አለ የምንለው ይሄ ነው። ፎርማሊ እነሱም ካላመኑበት የኢትዮጵያ አትሌቲክስ ፌዴሬሽን ፎርማሊ መጠየቅ መብት አለው። ምንድን ነው ይሄ ጉዳይ? እንዲህ አይነት ሚሴጅ ተልኮልኛል ወይ እንዲህ አይነት ነገር ከሆነ ግለሰብ ተልኮልኛል፣ እንዴት እናርግ? ወይም ጥርጣሬ ካለው የሆነ የሰሙት ነገር ካለ እንዲህ አይነት ነገር መረጃ እየደረሰን ነው፣ ምንድን ነው ያለው ነገር፣ ልጅቷ ማወራር እንችላለን አንችልም ብሎ መጠየቅ ያለበት የኢትዮጵያ አትሌቲክስ ፌዴሬሽን። ደግሞ ሶፊ በጣም የሚገርም ነገር ሩጫው ሊጀመር 2 ቀን ሲቀር ነው እንዴ ዓለም አቀፉ አትሌቲክስ ፌዴሬሽን የሚልከው? እስከዛ ሰዓት ድረስ ሆቴል አስገብተ ልምምድ ስታሰራ ቆይተ ቪዛ ወስዳ ልጅቷ አትሌቷ ልትጓዝ በነበረበት ሰዓት ላይ ነው እንዴ? እርግጠኛ ነኝ ዓለም አቀፉ አትሌቲክስ ፌዴሬሽን 2 ቀን ሲቀር እንደዚህ መልእክት ይልካል ብዬ አላምንም እኔ። ውድድሩ ሊካሄድ ሊጓዙ እንደ ነገ ሊጓዙ እንደ ዛሬ ማታ ትኬት ያንቺ ትኬት አልመጣም ብለህ ከቦሌ መልሳት ኦንዚ አዘር አንድ ደግሞ አይ ዓለም አቀፉ አትሌቲክስ ፌዴሬሽን እኮ እቺን አትሌት እንዳታመጧት ስላለን ነው ብለህ የመለስከው መልስ ፓራዶክስ ነው፣ እርስ በርሱ የሚጋጭ መልስ ነው። አንድ ሁለተኛ የሕክምና ክፍተት ነው ከተባለና በግል ኢሜይሏ ላይ ነው የተላከው ከተባለ ለአትሌቷ የኢትዮጵያ አትሌቲክስ ፌዴሬሽን ምንም መረጃ የለኝም ምንም ማውቀው ነገር የለም እንዳታመጧት ከመባል ውጭ በምን ይላል? ጥያቄው እኮ በምን ነው የተባለው እኮ እሱ እኮ ነው ግራ የሚገባ። ማስረጃ ያጣ ነው አሁን የማስረጃ በቃ ተልኳል ነው የሚል። እስኪ ላኩልን ኢሜይል ስትል አይልኩልን። እስኪ ላኩልን ማረጋገጫውን ስትል የለውም በማረጋገጫ ያለው። ያው ኢንፎርማል ከሆነ እኔም ለግርምሾውን እሺ እንደዛ ከሆነ ለምሳሌ እኔ አሁን ግርምሾ ለምሳሌ የትርታ ኤፍኤም ተቀጣሪ ብትሆን አንተ ቴክስት አድርጌ እኔ ስራ አስኪያጅ ብሆን ቴክስት አድርጌ አትምጣ ብለህ ትቀራለህ እንዴ? አትቀርም አይደለ? ፎርማል በሆነ መንገድ ጋዜጠኛ ግርማቸውን ነው በዛሬው ፕሮግራም ላይ እንዳትገኝ ምክንያቱም እንደዚህ ስለሆነ ብለህ ደብዳቤ ካልሰጠው በስተቀር ሜሴጅ ስለተላከ ብቻ አትቀርም አይደል እንዴ? ስለዚህ በዚህ ይሄ እንግዲህ ኖርማል የቢሮ ስራ ነው። ይሄ ትልቅ ተቋም ነው። የኢትዮጵያ አትሌቲክስ ፌዴሬሽን ትልቅ ተቋም ነው። ዓለም አቀፉ አይዳብሌፍ ትልቅ ተቋም ነው። ኢንፎርማሊ ለምንድን ነው የሆነው? እሺ ደብዳቤው ይችን አትሌት አታመጧትም እንዳታመጧት የሚል ከዓለም አቀፉ አትሌቲክስ ፌዴሬሽን ደረሰን ካሉ የሕክምና ውጤት ችግር መሆን እንዴት አወቁታል? ሌላ የምናውቀው ነገር የለም እንዳታመጧት ብቻ ነው የተባልነው ብለው ከመለሱ የሕክምና ችግር ነው ብለው መግለጫ እንዲሰጡ ያስገደዳቸው ወይም ድፍረት የሰጣቸው ጉዳይ ምንድን ነው? ከየት አመጡት? አታምጧት ነው የተባልነው፣ ምክንያቱም ግን አናውቅም ብለዋል አይደል? ምክንያቱም ካላወቁ እንደገና ተመልሰው ራሳቸው እዛው ኢንተርቪው ላይ ማለት ነው የሕክምና ውጤት በሕክምና ውጤት ነው የሚል መልስ ከየት አመጡትሽ? እንዴት አወቁ ሕክምና መሆኑን? አንድ አትሌቷ ደግሞ እኔ እንደምሄድ ነበር የማውቀው ትኬትሽ አልመጣም እስክባልበት ድረስ እና በኢሜይሌ የተላከ ነገር የለም ነው ያለችው። አትሌቷ ደግሞ የሰጠችው መልስ ማለት ነው ቃለ ምልልስ ላደረጉላት በኢሜይሌ የመጣ ነገር የለም ነው ያለችው። ሉክ ደ ፓራዶክስ። እሺ የሕክምና ምርመራ ውጤት ተባላል። የሕክምና ምርመራ የአንድ የግለሰቡ ሚስጥር እንደሆነ እናውቃለን። ግለሰቡ ይፋ ማድረግ ከፈለገ ብቻ ይፋ ማድረግ ይችላል አይደል? የሕክምና ውጤት
ክፍተት ነው ወይም ደግሞ በሕክምና ምርመራ በተገኘ ውጤት ነው ካልክ ምንድን ነው እንዴ? እንደ አንድ አትሌቲክስ ፌዴሬሽን እኮ ማወቅ አለብህ እኮ ምንድን ነው? ጉዳት ነው? ህመም ነው? አትሌቶች ላይ የሚያጋጥም የሆርሞን መብዛትና የሆርሞን ማነስ ነው ወይስ ምንድን ነው? ሕክምና ሲባል ኢዝ ቬግ ሰፊ ነገር ነው። ይህን ማብራራት ከአንድ ፌዴሬሽን ሚስጥሩን አንድ ፌዴሬሽን የአንድ አትሌቱን ማንነት የማወቅ ግዴታ አለበት፣ የዛን አትሌት ማለት ነው። ስለዚህ የሕክምና ምርመራ ውጤት ስትል ምንድን ነው? ምን አጃይባ ታማ ነበር? ጉዳት አጋጥሟታል? ወይስ አትሌቶች ላይ በነገራችን ላይ ሆርሞን መብዛትና ማነስ ተፈጥሯዊ ክስተት ነው፣ ማንኛውም ሰው ላይ ይከሰታል። ደግሞ የሚስተካከል ነገር ነው። የሚጎዳ ምንም ነገር ማለት ይሄ ላይ እንደ ትልቅ ነገር አትዩት የለበት። ባይዘወይ ምንድነው እንዲህ አይነት ነገሮች ክለብ መሰለ ግርምዬ አሁን የአጃይባን ጉዳይ እንቶ አጃይባ እንደዚህ ነው ያጋጠማት ያላጋጠማት የሚለውን እንቶ ግን ስለ ሆርሞን እናውራና ሆርሞን የሚባለው ነገር ኖርማል ህዝብ ያሳስታል። ምንድነው የሚያሳስተው? ግርምዬ በባህል ወይም እንግዲህ በየአካባቢያችን ሁላችንም አንዳንድ ሰዎችን ለምሳሌ ሰውየው ወንድ ነኝ ብሎ ያስባል፣ ግን የሴት ባህሪ ነው ያለው። ሆርሞኖቹ ማለት ነው የሴት ባህሪ ይሆናሉ። አንድ ሴት ደግሞ ሴት ናት፣ በተፈጥሯዊ ሴት ናት፣ በተፈጥሯ ነገር ሁሉ ነገር ግን በሆርሞኗ ምክንያት የወንድ ባህሪ ልታሳይ ትችላለች። የወንድ ባህሪ ላሳይ ይሄ ነው ፖይንቱ። ያ ማለት ግን አሁን የሚቀላቅሉት መሰለ ሆርሞን መብዛትና ለምሳሌ በአንድ ወቅት አስታውስ ከሆነ ኢራን እግር ኳስ ላይ ይመስለኛል ካልተሳሳትኩኝ፣ በኢራን እግር ኳስ ምን ተፈጠረ? እንደሚታወቀው የሂጃብ አድርገው ነው የሚጫወቱት ተጫዋቾች። ተፈቅዶላቸው ነበረ በወቅቱ በሂጃብ እንደውም የተከለከለው ከዛ በኋላ ነው የተከለከለውና የሆነ ሀገር ኢራን ላይ ይሆን ኢራቅ ላይ ይሆን ነው የተፈጠረው ይሄ ነገር እና ብሔራዊ ቡድን ጨዋታ በኋላ ላይ ጠምጥመው ነው የገቡት እና በኋላ ቼክ ሲደረጉ 3ቱ ነው 4ቱ ኖርማል ወንድ ናቸው። ወንድ ነው ተገኙ። እንዲህ አይነት ነገር አፕን አድርጎ ያውቃል በዓለም እግር ኳስ ላይ ማለት የኢራን እግር ኳስ ነው ኢራን ወይም ኢራቅ ኢራን 100% እንዲህ አይነት ነገር አፕን አድርጎ እንትን ላይ አለ ዩቲዩብ ላይ ማነው ሰርች ማድረግ ትችላላችሁ። እንዲህ አይነት ነገር አለ። የኢራን ልዩነቱ ምንድን ነው? ወንድ ስላጫወቱ ነው። ይሄኛው ግን ምንድን ነው? ከሆርሞን ጋር የተያዘው ነገር ሴት ናቸው። በቃ አሁን ለምሳሌ ከዚህ በፊት የተነሳው ነገር ስማቸው የተነሱ የተነገረ በይፋ በማስረጃ የተላከ ስላለ የወርቋ ማንሳት እንችላለን። ወርቋ ሴት ናት። በቃ ሆርሞን ጨመረ። የወንድም ደግሞ ሆርሞን ወደ ሴት ሊያደላ ይችላል። ያ ይስተካከላል። ተፈጥሯዊ ነው ማለት አንተ ፈልገህ የምታመጣው ፈልገህ የምታረገው አይደለም። ተፈጥሯዊ ነገር ነው። በነገራችን ይሄ ለአእምሯችን ክሊር ማድረግ አለብን። አትሌቶቹም ይሄ ነገር ሊያሸብራቸው ሊያስደነግጣቸው አይገባም። በቃ ኖርማል ነገር ነው፣ የሚያጋጥም ነገር ነው ማለት አንተ በህይወትህ የሚያጋጥም ነገር ማለት ለምን አንተ ሶፊ አንድ ነገር ላንሳለህ። ራስ አመመኝ አትልም አይደል? ለምን ራስ እሱን ተወና የሰው ልጅ ደም ብዛት ያጋጥማል፣ ደም ማነስ ያጋጥማል። ዛትስ ኢት በቃ እንደዛ አይነት ነገር ሆርሞን ማለት እንደዛ ነው። ግን ሰው ሚስ አንደርስታንድ ያደረገው ጉዳይ ሶፊ ቅድም ያነሳው ጉዳይ ነው። አንድ ሰው ሆርሞን መብዛት አጋጠመው ማለት የመራቢያ አካሉ የወንድ ነው ማለት አይደለም። እንዳትሳሳቱ፣ ስህተት ነው እሱ። እንዳትሳሳቱ። አንድ ሰው በቃ ሴት ናት። ሆርሞኗ ግን የሴት ከሆነች የሴት መራቢያ አካል ነው ያላት። ሆርሞኗ ግን ይበዛና ያ ሆርሞን በተለያየ ምክንያት ሊበዛ ይችላል። በነገራችን ላይ ማለት ነው አንዳንድ ነገሮችን እናንሳ። ባይዘወይ ይሄ የሕክምና ባለሙያዎችን ቢመለከትም እንደ ጋዜጠኛ ግን ያነበብነውን የማጋራት ኃላፊነት ስላለብን የሆርሞን መብዛት ምንድን ነው? የሆርሞን መብዛት ማለት አንድ የሰውነት ሆርሞን ከመደበኛው መጠን በላይ መጨመር ወይም መጠኑ ማደግ መመረት ማለት ነው። ግን የትኛው ሆርሞን እንደጨመረ እና ምልክቶቹ ምን እንደሆኑ ሕክምናው ይለያያል። ለምሳሌ የታይሮይድ ሆርሞን መብዛት አንድ ሰው ሊያጋጥመው ይችላል። የኮርቲሶል መብዛት፣ እነዚህ ሆርሞኖች ናቸው። የኮርቲሶል መብዛት ሊያጋጥመው ይችላል። የፕሮላሲቲን መብዛት ሊያጋጥመው ይችላል። የቴስቴስትሮን ወይም የኢስትሮጅን መብዛት ሊያጋጥም ይችላል። ብዙ አትሌቶች ላይ የሚከሰተው ቴስቴስትሮን መብዛት ያጋጥማል። ግን ይሄ ደግሞ ይስተካከላል። በነገራችን ላይ ማለት ነው በጣም ቀላል ነገር ማለት ነው ሆርሞን መብዛት። አንድ ሰው ደግሞ ወንድ ሆኖ በባህሪው የወንድ መራቢያ አካል ይኖረውና ሆርሞኑ ሲያንስ የሚከሰቱ ነገሮች አሉ። ለምሳሌ የድምፅ መቅጠን፣ ግን ወንድ ነው እኮ የድምፅ መቅጠን። ሴት ሆኗ ደግሞ ቴስቴስትሮን ሲበዛ የድምፅ መጎርነን አይነት ይከሰታሉ እንጂ የሰውነት የመራቢያ አካል ሆርሞኑ በዛ ማለት አንድ ሴት ወንድ ሆነች ማለት አይደለም። አንድ ወንድ ደግሞ ሴት ሆነ ማለት አይደለም። የሆርሞኑ መቀነስ የመራቢያ አካል ላይ ምንም ተጽዕኖ የለውም
ድምፅ ላይ የሚታዩ አንዳንድ ካራ ይሄ ደግሞ ይስተካከላል በሕክምናው ሞር የሕክምና ባለሙያዎች ይህን ነገር ቢያብራሩት ግልጽ ነው። እንደ ትልቅ ጉዳይ አይታይ። ኢትዮጵያ ላይ በተደጋጋሚ ኢትዮጵያ ላይ ብቻ ነው ዓለም ላይ ተከስቷል። ከካስተር ሴሜኒያ ጀምሮ ካስተር ሴሜኒያ ለነሱ ምንም አይደለም፣ እነሱ ያውቁታል። እኛ ሀገር ላይ ግን እንደ ቢግ ዲል አይታይም። አጃይባ ጉዳይ ላይ የሕክምና ውጤቷ ምን እንደሆነ ባናቀውም እኛ አትሌቲክስ ፌዴሬሽኑም የገለጸው ነገርም ስለሌለ ምን እንደሆነ ታማ ነው የሚለውን አናቅም፣ ጉዳት ነው የሚለውን አናቅም፣ ወይስ አሁን የገመትነውን ግምት የሆርሞን መብዛት ወይስ ማነስ ነው የሚለውን ሊሆን ይችላል። ወይም ደግሞ የሕክምና ውጤት ዶፒንግ ነው፣ አበረታች ንጥረ ነገር ወስዳ ነው። ይህ ሁሉ ባልተገለጸበት ሁኔታ ይህንን መደበቅ ተቋሙን ራሱን ነው አደጋ ውስጥ የከተቱት። ይህንን ስለደበቁ የኢትዮጵያ አትሌቲክስ ፌዴሬሽን ተቋሙን አትሊስት ተአማኒነት እንዲያጣ አድርገውታል። ሶፊ በዚህ ጉዳይ ማለት ነው፣ በአጃይባ ጉዳይ ማለት ነው። እንዲህ አይነት ነገሮች ሲከሰቱ ከአትሌቱ ጋር ተነጋግረህ ቀላል ነገር ነው። ቀላሉን ነገር ማብራራት እየቻልክ የመጣልን ደብዳቤ እንደዚህ አይነት ደብዳቤ ነው፣ ይሄ ደብዳቤ ደግሞ እንደዚህ ነው። ዶፒንግ ከሆነ ይሄን ያህል ትቀጣለች፣ ዶፒንግ ካልሆነ የሆርሞን መብዛትና ማነስ ከሆነ እሱ ደግሞ የሚስተካከል ነገር ነው። በነገራችን ላይ ጥያቄውን ያስነሳውም እሱ ነገር ነው። የመሰረታዊ ጥያቄ ምንድን ነው? የት አለ አንድ ሲንግል ደብዳቤ የዓለም አቀፉ አትሌቲክስ ፌዴሬሽን ወይም ሌላ አካል ወይ ዶፒንግ ያልከው አካል ወይ ሌላ አካል የጻፈው ደብዳቤ ሴክሬት ነው። እሺ ጉዳዩ ዶፒንግ የሚሆን ምን የሚሆን በዚህ በጠቅላላ አድርጎ ከሕክምና ጋር በተያያዘ ጉዳይ አግደናታል የሚል ደብዳቤ አለው ወይ? ያ በሌለበት ልጅቷን አለማሳተፍ ጥያቄ አያስነሳም ወይ? ቅድም ያልከው ጥያቄ ግርምዬ ይሄ ነው መሰረታዊ ጥያቄ። ይሄ ለወደፊት አሁን አፕን ያደረገው በወጣቶች ላይ ነው፣ በ20 ዓመት በታች ነው። ነገ ዋናው የአትሌቲክስ ቡድን በዓለም ሻምፒዮና በኦሎምፒክ ይሳተፋል። እነዚህ ነጸብራቆች ናቸው፣ ነገ አድገው የሚመጡት እነዚህ ናቸው። በእርግጥ ግን እዛ ላይ እንዲህ አይነት ነገር ሲከሰት እንዴት ነው ትሪት የምናደርገው? ኤግዛክትሊ አሁን ካሁን መማር አለብን። በወርቁ አልተማርንም። በወርቋ ሳንማር የወርቋ እኮ ሶፊ ይለያል። አጃይባ ነጋ ነው የደረሰው። የአጃይባ እንደውም አሪፍ ነው። የወርቋን ስታየው ማለት ወርቋ ላይ እኮ ግፍ ነው የተሰራው ሶፊ። ወርቋ ላይ እኮ ኦሎምፒክ ሄዳ ቦታው ላይ ቁጭ ብላ ልትወዳደር ሊስት ወጥቶ ስሟ ወጥቶ ወርቋ ጌታቸው በ800 ሜትር ኢትዮጵያን ወክላ ልትወዳደር እንዴ አንቺ እኮ አትወዳደሪም ተብላ እኮ ነው ከእንትን የወጣችሁ ወደ መሮጫ መስመር ልትገባ ስትል እኮ ነቅለው እኮ ነው ያወጧት እኮ ሶፊ። የመጀመሪያ ማጣሪያውን ለማድረግ 800 ሜትር ወርቋ ስትዘጋጅ ነይ ብለው እዛ እንግዲህ ገብታ ሁሉን ነገር አድርጋ እኮ ነው እንደዚህ መዘው ያወጧት። ለምን ስትባል አይ ያንቺ የሕክምና ምርመራ ውጤትሽ ከፌዴሬሽን የተጻፈልን ነገር አለ ነው የተባለችው። ደብዳቤውን ይዛው ነበር፣ ለኛ ሁሉ ሰጣን ነበር ያኔ ፖስት አድርገናል አለ ደብዳቤ የወርቋ እስቲል አለ። ደብዳቤውን የጻፈው ኢትዮጵያ አትሌቲክስ ፌዴሬሽን ነው። ምንም ያኔ በወቅቱ ማለት ነው እንዲህ ያለባት ብሎ ፌዴሬሽኑ ነው የጻፈው። የራሱን አትሌት ጉድ የራሱን አትሌት ሚስጥር መደበቅ ሲገባ በዛን ወቅት አሁን ያሉት ፌዴሬሽን ሰዎች አይደሉም ባይዘው በዛን ወቅት የነበሩት የፌዴሬሽን ሰዎች ስተሰርተዋል። ማመን አለባቸው። የራሳቸውን አትሌት አፍነው መረጃውን ይዘው ዝም ማለት ሲገባቸው ሄደው ሰጡ መረጃ። ስለዚህ እንዲህ አይነት ጥርጣሬ ያለ ብለህ የራስን አትሌት አጋልጠህ ከሰጠህ ዓለም አቀፉ አትሌት ፌዴሬሽን ዝም ይላል እንዴ? መዞ ወጣት ሄዶ መዞ ነው የውጭ የአንቺ ከፌዴሬሽንሽ የመጣልን መረጃ አለ ብለው ልትወዳደር ስትዘጋጅ የወርቋ ጌታቸውን አወጡላት። በነገራችን ላይ አትሌቶች ላይ ሆርሞን መብዛት ወይም ሆርሞን ማነስ ሲባል በተለይ ሰውነት ለስፖርት ስልጠና፣ ምግብ አመጋገብ፣ እረፍት፣ ጭንቀት የሚሰጠው የሆርሞን ምላሽ ማለት ነው። ሆርሞን ለዛ የሚሰጠው ምላሽ ማለት ነው። እና በተለያዩ ምክንያቶች ሆርሞን ሊበዛ ይችላል፣ በተለያየ ምክንያት ሆርሞን ሊያንስ ይችላል። ቅድም እንዳልነው ደም ብዛት አንድ ሰው ሊያጋጥመው ይችላል፣ ደም ማነስ ሊያጋጥመው ይችላል። ደም ማነስ የአይረን ስፖርቱ ላይ ተጽዕኖ ስለሚፈጠር ኤግዛክትሊ ሩጫው ላይ በሚኖረው እንቅስቃሴ ላይ ያ የሆርሞን መብዛት አድቫንቴጅ ሊሰጥ ይችላል፣ የሆርሞኑ ማነስ አድቫንቴጅ ላይሰጥ ይችላል። ወይም እንዲህ አይነት ነገሮች ስለሚኖሩ ከዛ አንጻር ነው የሚከለከሉ። እንደ ዶፒንግ ማለት ዶፒንግ ቢኖርብህ ከሌሎቹ ሌላ አድቫንቴጅ ታገኛለህ ተብሎ ሲታመን የሆርሞን መጨመርና መቀነስም ከዚህ ጋር የሚያያዝ ስለሆነ አይዳብሌፍ ወይም የሚመለከታቸው አካላት እንዲህ አይነት ነገሮችን ሲቆጣጠር እንመለከተዋለን። ስለዚህ አሁን የአጃይባ ጉዳይ በግምት ደረጃ ነው ይሄ ነገር እየተነሳ ያለው። ይሄ ይሆናል የሚለው ነገር ዶፒንግ ነው፣ የሆርሞን መብዛት ማነስ ነው ወይስ ጉዳት ነው ወይስ ጉዳት እንኳን መከልከል አይደለም። ያው ከዶፒንግና ከሆርሞን ከሁለቱ አንዱ ነው። የሆርሞን መብዛት ነው። ደግሞ ታማሚ ከሆንክ ልብ ህመም እያለብን መሮጣችን ለምሳሌ ያሱማ ቢሆን መጀመሪያውን ይነገራል። የተረጋገጠ ህመም ካለ እኔ ሶፊ ከሁለቱ አያልፍም። ከሁለቱ ነው ዞሮ 100% ብታገላብጠው ምን ብትለው ከሆርሞን መብዛትና ከዶፒንግ ጋር በተገናኘ ነው የሚገናኝ ነው። ከሁለቱ አንዱ ነው የሚሆነው። ደግሞ ሊሆን የሚችለው መላምት ነው የምታስቀምጠው። ግን ደግሞ
ይሄ ብዙ ጊዜ በተደጋጋሚ ስለበዛ ነው እኛ ሀገር ላይ ሆርሞን መብዛት ማነስ ልክ እንደ ደም ብዛት እንደ ደም ማነስ ነው። አንድ ሰው ደም ማነስ ሲያጋጥመው የአይረን እጥረት አለበት። አይረኑን ለማስተካከል ሊቨር ምናምን ጉበት ተመገብ ይባላል። በቃ አለቀ። የመጀመሪያው ነገር እኛ እንደ ሚዲያ አንድ ማስገንዘብ የሚገባን ነገር ብዙ ሰውም ስለሚከታተልን ግርሜ እንዲህ አይነት ነገሮች አያስበርግጉን አያስደንግጡን። ማለት አትሌቱንም ተጽዕኖ ውስጥ መክተት የለብንም። እከሌም ባል አትሌት እንደዚህ በቃ ላይክ እንደ ደም ማነስ እንደ ደም ብዛት መቁጠር ነው። ተፈጥሯዊ ነገር ነው ማለት ሰው ፈልጎት ሆን ብሎ አድርጎት። እንዲሁም ዶፒንግ የሚያደርግ ሰው እኮ ነው ሊሸማቀቅ የሚገባው ግርሜ። ሆርሞን መብዛት ማነስ እኮ ተፈጥሯዊ ነገር። ዶፒንግ ግን ሆን ብለህ አስበህ አቅደህ ዶፒንጓን ተጠቅመህ አድቫንቴጅ ለመውሰድ የምታደርገው ጥረት ነው። ከዚህ በላይ ስፖርት ውስጥ የሚሰራው ሙስና ነው ሊያሳቀቀን ነው የሚገባው። ለአንድ አሰልጣኝ 30 ሚሊዮን 28 ሚሊዮን እየከፈልክ 10 ሚሊዮን ከጀርባ የሚቀበሉት አመራሮች ናቸው ማፈር ያለባቸው እንጂ እንደ አትሌት ሆርሞን በዛ አነሰ ተብሎ ይሄ ላይክ አትሌቱንም ማሸማቀቂያ መሆን የለበትም፣ ስፖርተኛውንም ማሸማቀቂያ መሆን የለበትም። ይሄ መስተካከል አለበት። በቃ ቶታሊ እንደ ህብረተሰብ ይህንን ነገር ማስተካከል አለ። ሆርሞን በዛ ኦኬ ይስተካከላል። ላይክ እንደ ደም ብዛት ነው በመውሰድ ሲያንስም እንደ ደም ማነስ ነው የገጠመው ወንዱም ቢያገጥመው እንዲህ አይነት ብለን መሄድ ነው ያለብን። ስፖርተኞቻችን በሌላ መንገድ ያንን ተጠቅመ አንዳንዶች አታክ ሊያደርጉ ይሞክራሉ፣ ሊያሸማቋቸው ይፈልጋሉ። አትሌቶቹም በዚህ በፍጹም መሸማቀቅ የለባቸው። ይታወቃል የኛ አትሌቶች የሚመጡበት ለፍተው ደክመው ግርምዬ ብዙ ይሄ ሚዲያ ተጋላጭ አይደሉም። ብዙ ከሰዎች ጋር የመገናኘት ልምድ የላቸውም። ለፉ፣ ቤታቸው ገቡ፣ ሮጡ፣ ተመልሰው ገቡ ምናምንና ለውጫዊ ነገር የተጋለጡ አይደሉም ብዙ አትሌቶቻችን። ያው እንደምታውቀው ግርምዬ የሚነሳ ነገር ነው። ለምሳሌ እግር ኳሳችን ላይ ከዚህ በፊት የነበረው ችግር ራሱን መግለጽ የሚችል እግር ኳስ ተጫዋች ችግር ነበር ሚዲያ ላይ ለማቅረብ እንኳን እስከ ተወሰነ ጊዜ አሁን ነው ሚዲያ ላይ ቀርበው በደንብ ራሳቸው መግለጽ የሚችሉ እግር ኳስ ተጫዋቾች እየበረከቱ የመጡ። በፊት ሚዲያ ማይክ መጠጋት ራሱ የሚፈሩ እግር ኳስ ተጫዋቾች ነበሩ። አትሌቶችም ተመሳሳይ ነገር ነበረ። ግን እነ ኃይሌ የሰበሩት ከሆነ ጊዜ በኋላ እነ ኃይሌ የሰበሩት ነገር እነ ምሩጽ የሰበሩት እነ ደራርቱ የሰበሩት ነገር ስቲል እስካሁን ያሉትም በኮንፊደንስ የሚያወሩ ምርጥ አትሌቶች አሉ። ግን ደግሞ የሚመጡበትን ነገር ማንዘንጋ አትሌቶቻችን ላይክ ገብተዋል። እንደ እርግማንም ሊያዩት ይችላሉ፣ አንዳንዶቹ እንደ መጥፎ ነገርም ሊያዩት ይችላሉ። ግን አይደለም። በቃ በዚህ ልክ ነው ማሰብ ያለብን እና ክሊርሊ ይሄ ነገር ማህበረሰቡ ውስጥ መግባት አለበት ብዬ አስባለሁ። በቃ ደም ማነስ ደም ብዛት ብለን እንደመውሰድ ያህል ስሜት ሊኖረን ይገባል። አንድ ሰው ደም ማነስ አጋጠመኝ ሲል ያፍራል እንዴ? አያፍርም። ዋይ ነው ሆርሞን የቀነሰ ማለት ለምንድን ነው እንደንትን የሚሆነው? አንድ ሰው ደም ብዛት አለብኝ ማለት እንደማያሳፍር ሁሉ ሆርሞን የበዛ ማለት ለምንድን ነው የሚያሳፍረው? ለምንድን ነው አትሌቶቻችን መሸማቀቂያ የሚሆኑት? ለምንድን ነው ቀላል ነገር መዳንም እየቻለ በሕክምና በቀላሉ የሚስተካከል? በነገራችን ላይ ስም መጥራት ስለማንፈልግ ነው እንጂ አስተካክሎ እየሮጡ ያሉ ወርቅ እያመጡ ያሉ አትሌቶች አሉ። አስተካክሎ የምናውቃቸው 2-3 ከዚህ በፊት ሆርሞናቸው በዝቶ ሆርሞናቸውን አስተካክለው ቀንሰው በትክክል እየሮጡ ይገኛሉ። ደግሞ ሲጀመር አትሌት ላይ ሆርሞን መቀነስ ወይም መጨመር ማለት ሁልጊዜ ህመም ነው ማለት አይደለም። ወይም እንደ ህመም እንዳትወስዱት። አንድ ሰው ሆርሞኑ በዛ ማለት ደግሞ የወንድ የመራቢያ አካል አለው ማለት አይደለም። ቅድም እቺ መደጋግማት ያለ ምክንያት አይደለም። የሰዎች የተዛባ አመለካከት ስላለ ነው። ሆርሞን በዛ ስትል ወንድ ሁሉ ሊመስለው ይችላል። እሱ ስህተት ነው፣ አይደለም። ሆርሞን መብዛት ከስልጠና ጋር፣ ከምግብ ጋር፣ ከእንቅልፍ ጋር፣ ከአካል ጭንቀት ጋር የሚያዝና የሚከሰቱ ነገሮች ናቸው። ሆርሞን ማነስም እንደዛው የሚከሰት ነገር ነው። በዛ ደረጃ እንድትረዱት ነው። ይሄ ነገር መታረም ስላለበት ነው። ከዛ ውጭ የአትሌቶቻችን የእድሜ ጉዳይ አንዳንዶቹ ትንሽ መልካቸውን ስናየው አሳቃቂ ነው። ከፔሩ ሌሞ ይሻላል። ግን ከፔሩ ይሻላል። የፔሩ እኮ አስቂኝ እኮ የፔሩ እኮ ድፍረት ነው። አረ የፔሩ እድሜያቸው በጣም በቃ ስታያቸው 40 ምናምን ይመስሉ ሁሉ አለ። የዚህኛው ግን ቢያንስ ይሻላል። ስቲል አሁንም ይቀራል ከእድሜ ጋር። ሌላው አመጋገብ ጋር የተነሳው ጉዳይ እንደውም አንድ ፈገግ የምታረግ አባባል ግን ማስተማሪያ የሆነች ነገር አስቀምጧል አትሌት ደስታው። 1500 ሜትር 12ኛ ነው የወጣው። እግሬ መሄድ ይፈልጋል አለ፣ ሆዴ ላይ ግን ይዘኛል ሲናገር ማለት ሲገልጸው እሱ እግሬ መሄድ ይፈልጋል ግን ሆዴን ይዘኛል አለ እና ምግብ የሚከታተልልን ባለሙያ ቢመደብልን ጥሩ ነው አለ። ይሄ ግዴታ ነው ደግሞ እንትንም አይደለም መልካም ፈቃድም አይደለም። የኢትዮጵያ አትሌቲክስ ፌዴሬሽን ይህንን የማሟላት ግዴታ አለበት። የስነ ምግብ ባለሙያ በእያንዳንዱ ውድድር አብሮ መሄድ አለበት። አብሮ የስነ ልቦና ባለሙያ፣ እነዚህ ግዴታዎች ናቸው። የስፖርት ሳይንስ ባለሙያዎች አብሮ መካተት አለባቸው። ያለ ምክንያት እኮ አብሮ የሚጓዝ ሰው አለ እኮ። ለምንድን ነው የሄድከው ብለህ ብትጠይቀው ያለ ምክንያት አብሮ እዛ ኦሪገን ድረስ እኮ ይሄዳል እኮ። እና እባካችሁ የማይመለከታችሁ ሰዎች
ለእነዚህ ባለሙያዎች ቦታውን ልቀቁላቸው። ያ የማይመለከተው ሰው የዛ ድረስ ሄዶ ኦሪገን ድረስ ሄዶ ብዙ ነገር ቦታ ከሚሸፍን ቦታ ከሚይዝ ዋይኖት ለስነ ምግብ ባለሙያ ቦታውን ለምን አይለቅም? ለምን ለስነ ልቦና ባለሙያ አይለቅም? ለምን ለስፖርት ሳይንስ ባለሙያ አይለቅም? በቃ ዓለም የቴክኖሎጂ ጊዜው የቴክኖሎጂ ዘመን ነው፣ ተቀይሯል። እንደ ድሮ አይደለም የሚታሰበው። የቴክኖሎጂ ዘመን ነው፣ የቴክኖሎጂ ጊዜ ነው። ያለ ሕክምና ባለሙያ እኮ ነው ዘንድሮ ሄዱት። ሶፊ ታውቃለህ? የሕክምና ባለሙያ እኮ አልሄደም። ቢጎዱ እኮ የሆነ ችግር ቢፈጠር የሕክምና ባለሙያ እኮ የለንም እኮ አልሄዱም እኮ። እንግዲህ ያለ ሕክምና ባለሙያ እንዴት ነው የምትሄደው? እስኪ ተመልከት። የሆነ ነገር ቢፈጠርስ ምንድን ነው የምትለው? እንዴ ሕክምና ቢያጋጥምስ ሐኪምን ዶክተር ማን ነው የምታማክረው? ይሄ መታረም አለበት። በአጠቃላይ ብዙ ነገሮች የሚያስተምረን ነው ብዬ አስባለሁ። እርግጠኛ ነኝ ዛሬ ብዙ አእምሮ ላይ ለውጦች ይኖራሉ ብዬ አስባለሁ። ይሄ ሆርሞን መብዛት መቀነስ ቀላል ነገር እንደሆነ ብዙ ሰው ይረዳዋል ብዬ አስባለሁ። በዛ ደረጃ ይረዳዋል፣ እንደ ቢግ ዲል የሚታይ ነገር እንዳልሆነ። ከእድሜ ጋር በተገናኘ አሁንም ቀጣይ ስራዎችን መስራት ያስፈልጋል፣ ግን ተሻሽለናል፣ ጥሩ ነው። እንደገና ደግሞ በተመሳሳይ ደግሞ አመጋገብ ጋር ባለሙያዎችን ማካተት አስፈላጊ እንደሆነ ሰምራይዝ አድርገን በዚሁ ጨርሰን ወደ ሌሎች ጉዳዮች እንግባ። ሶፊ በጣም አሪፍ አጋሮቻችን እውቅና እንሰጣለን። የዚህ ፕሮግራም